ያኩርፈዋል። እኔም ነው ከኤርሚያስ ጋር አሁንም ትገናኛላችሁ እንዴ? ምን ለማለት ፈልገህ ነው? ያልጨረሳችሁት ጉዳይ አለ ወይ ብዬ ነው። ይህን ማመን አልችልም ነው። ለምን? ኑሐሚን ስላየሁብሽ ነው። ምንም እንዳለልሽ ነው። በቦርሳሽ አትጃጃል። አንተን እንዳገባ እኮ ነው ቤተሰቦች የደፋ ቀና እያሉ ያሉት። እንዴ ቆይ ለእንደዚህ አይነት ስህተት ጊዜ የሚኖረኝ ይመስላል? ምንድን ነው የሆንከው ነው? ሌሚ ከላከው ቴክስት ጋር ግንኙነት ካለው ብዬ ነው። ነው በጥርጣሬ 10 ቦታ መርገጥ አይጠበቅብህም። ይሄን ኮፍያ አንስቼ ያመጣሁት ከእናንተ ቤት ነው። የማይመስል ነገር አትቀባጥሪ ኑሐ። ናሆም እባክህ፣ ኤሚ ለመውደቋ ምክንያት ኤርሚያስ ሳይሆን አይቀርም የሚል ጥርጣሬ አለኝ። አልገባኝም። እኔ እናንተ አብረን በነበርንበት ሰዓት ኤርሚያስም ከኤሚ ጋር ቤት ውስጥ ነበረ። ለምን? ምን ሊሰራ? አላውቅም። ምናልባት የልጁ አባት መሆኑን ተጠቅሞ ሊያግባባት ወይም ደግሞ ሊያስገድዳት እየሞከረ ይሆናል። ወይኔ ነው እሷን አስጨንቋታል ለማለት ነበር እንደዛ ስደውይልኝ የነበረው። ከስሜታዊነት ወጥተህ እንድታነሳላት ጠይቄህ ነበር ነው። ያንን የውሻ ልጅ ማንቆርቱን አንቄ ነው የምደፋው። አዎ ጎበዝ። ከዛ በኋላ ቬሎ ለብሼ እስር ቤት መጥቼ ኬክን ቆርስ ነበር አይደል? ናሆም ልቀቀኝ። የአንተ ስሜት ቱግ ባለ ቁጥር የሆነ ነገር እንዳታረቅ አፋፈን መጠበቅ አልችልም። ገባ? ቢያንስ እኔ ስግል አንቺ ሆነሽ ልታረጋግኝ ይገባል እኮ። ቀርተኝ ቆንጆ። ናሆም እባክህ እባክህ ብያለሁ። ይሄ ግልፍተኝነት የትም አያደርስም። የኔ ውድ የነገሮችን ክብደት በፍጹም ቀላሉ ተስፋ እንድትቆርጪ ሳይሆን እንድትጠነክሪ ነው። ልጄ ግን ሳይወለድ በፍጹም ከወዲህ እንድታወጡ አልፈልግም። ይኸውልሽ ኤሚ፣ ከፈለግኩ እኔ ሞታለሁ እንጂ ልጄን መስዋዕት እንድታረጉብኝ አልፈልግም። አንቺ የምትሞቺ ከሆነ ልጁን መውለድሽ ምን ይጠቅምሻል? እና ግዴው ነው የምትለኝ? እኔም ነፍሰ ገዳይ መሆን አልፈልግም። ኤሚ፣ መቼም እዚህ ህመም ውስጥ ያለሽ የአንቺን ልጅ የሚጠብቁ ወላጆች ያሉሽ አይመስለኝም። እና ምን ችግር አለ? ከወለድኩ በኋላ መታከም አልችልም? ጊዜ ቢኖረን ኖሮ ይህንን የመሰለ ቆንጆ ሀሳብ እኔ ነበርኩ ቀድሜ የምነግርሽ። ግን አስቸኳይ ሕክምና ነው የሚያስፈልግሽ። ምንም ብትሉኝ አልሰማችሁ። በቃ ይሄ የመጀመሪያ የመጨረሻ ውሳኔ ነው። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ተወዳጅ ኑሐሚን ድራማ ዛሬ ምን ተፈጠሩ ምኑን አብረን እናያለን። ኤሚ ልጅሽ መውረድ አለበት ያለዛ ሕክምና ማድረግ አትችም ስትባል እጅግ በጣም ተከፍታ እያለቀሰች ነበር። በጭራሽ ልጁ መውረድ የለበትም እኔ እኮ አጎቱ ነኝ እያለን አሁን እጅግ እያለቀሰ ነበር። ዝናሽም በጣም ተጨንቃ ነበር። ምንም ብፈጠር እንግዲህ ከአንቺ ነፍስና አንቺ ብትሞችም ምን እንትን የለውም። ስለዚህ እባክሽ ሕክምና ማድረግ አለብሽ ልጅሽ ሌላ ልጅ ትወልጃለሽ ስላት ልጄን በጭራሽ መግደል አልፈልግም እኔንም ሰገዳይ መሆን አልችልም እያለች ማልቀስ ጀመረች ማለት ነው። ነገር ግን አሁን በጣም ተጨንቆ ነበር እና ከኤርሚያስ ጋር እየተገናኘሽ ነበር እንዴ? ምንድነው ያልጨረሽው ነገር አለ እንዴ ብሎ ሲጠይቃት ነበር። ናሁም ስለምንድን ነው የምታወራው ያማል እንዴ እያለች መጫወን ቀጠለች። ታዲያ ምን እንድልሽ ነበር የፈለግሽው? ኮፍያው ኬሶች ሻንጣ ውስጥ ምን ይሰራል እያላት ነበር። እንደ አጋጣሚ ያገኙት ቤታቸው ውስጥ ነበር። ለዛ ነው ሻንጣ ውስጥ እያተገኘ ምናልባት በሱ ልዴት ይሆናል ራሷን የሳተች ብዬ ያሰብኩት እንጂ እያለ እና እኔ ወደ ውጭ በሬዳ ሕክምና እንደምታደርግ እንጹ እርግዝናው እንዲቋረጥ ለማድረግ ይወስናሉ። ነገር ግን እሷ በጭራሽ ነፍስ ገዳይ ሊሆን አልችልም፣ እኔ ከወለድኩ በኋላ መታከም እችላለሁ፣ ልጄ በጭራሽ ከኔ እንድለይ አልፈልግም በማለት እጅግ በጣም እያለቀሰች እና እየተከፋች ነበር። አሁን እያሳሰበኝ አለ የእንጹ ነገር ምን ሊደረግ ነው? እንግዲህ ኤርሚያስ ልጅ ያገኛል ብሎ እያሰበ በነበረበት ሰዓት የካንሰር በሽተኛ እንደሆነችው አምራ ትሰማለች። በጣም ተደነግጣለች። የካንሰር በሽተኛ መሆኗን ያስደነግጣታል። በዛ የተነሳ እንግዲህ ምን ማድረግ እንደሚቻልና እና ጽንሱ መውረድ ያለበት ተብሏል ሲባል አዎ ሲባል እና አጋጣሚ ኤርሚያስ ይህንን ጉድ ሲሰማ ልጄ ሊገሉብኝ ነው በቃ ብሎ ይደነግጣል። እንግዲህ የተፈጠረው ይሄን ጽንሱ መውረድ እንዳለበትም ተናግሯል። ስለዚህ እንግዲህ ልጅቷን ምን ብላት ነበር? እቤቱ ሄዳ ነበር ስታስጨንቃት ነበር። ለዚህ ያበቃ እያለችው ነበር። ይሄ ሰው ሆኖናል እንጂ
እኔ በጭራሽ ምንም ነገር አላደረኳትም በማለት ይክዳል ማለት ነው ኤልያስ። ሆኖም ግን እየተፈጠረ አለ በቃ እኔ ለልጅ አልታደልኩም ማለት ነው አባት ለመሆን አልታደልኩም እያለ እጅግ ሲበሳጭ ነበር። እና ናሆሜ እንዳጋጣሚ መስገድ ደውላ ይህ ሁሉ በአንተ ምክንያት ነው፣ አንተን አይደለም ስታስጨንቃት የነበረው ምን አይነት የማረባነት አንከሴት ሰው ነው ግን አንተ ቆይ ሰውን ማሰቃየት መቼ ነው የምታቆመው ኤልያስ እያለችው ሲጮህባት ነበር። እሱም ምንም ነገር እንዳላደረገና ምንም ነገር እንደሚያውቅ ደጋግሞ ይነግራታል። አሁንም ዋሸትን አታቆም ማለት ነው፣ ሁሌ ውሸት አይሰለችም እንዴ እያለችው ነበር። እኔ ምንም የዋሸሁት ነገር የለም እባክሽን ይላታል። ነገር ግን የተሰማው ነገር በጣም እንዳዘነና በጭራሽ እኔ ምንም ያደረኩት ነገር የለም ብሎ ይክዳል ማለት ነው። እና ያደረኩ ነገር መቼም ይቅር እምል አይደለም ኤልያስ፣ ስለዚህ ስራማ እውነቴን ነው ትከፍለበታለህ እያለችው ስትዝትበት ነበር። ቃል ገባኝም እያስፈራረሽኝ ነው ወይንስ ምን እያደረግሽ ይመስልሻል እያላት ነበር። እናም እንዳጋጣሚ እጅግ በጣም ተናዶ እየተጨነቁ ነበር። እየተፈጠረ ያለ ነገር እጅግ በጣም ከባድ እንደሆነና እንደውም ጽንሱ መውረድ እንዳለበትም ዶክተር ሲናገር ነበር። ነገር ግን ሁሉም ሰው በጣም አዝኖና በጣም አልቅሶ እያለቀሰ ነበር። ምክንያቱም ልጁን በጭራሽ መውለድ ነው የምትፈልገው እና ይህን በተፈጠረው ነገር ሁሉም ሰው እጅግ በጣም አዝኗል። አሁን እውነቴን ነው ምን እንደምል አላውቅም። እኔም እጅግ በጣም አዝኛለሁ። ይሄ ነገር ባይሆን ደስ ላይ ነበረ፣ ግን ምን ማድረግ እንችላለን? እሺ መዳን የምንችለው አንድ ነው፣ ግን እህት እንድትተርፍ እፈልጋለሁ። ኤሚ በጭራሽ ምንም ነገር መሆን የለባትም እሷ እኮ ልጅ ነች እያለችው ነበር። እና ምን ማድረግ እንዳለብን ለኩም ልጄ መትረፍ አለበት፣ ጽንሱ ይውረድ ብሎ ይወስናል። ነገር ግን በጭራሽ አባትና እናቱ ፈቃደኛ ካልሆኑ በስተቀር ጽንሱ መውረድ እንደማይችል እናም ፈቃዱን ለማግኘት ኤልያስ መምጣት አለበት ብሎ ይወስናሉ። እሱ በጭራሽ ልጄ ህይወት አጠገብ መድረስ የለበትም፣ ስለዚህ የእሱ ፍቃድ አያስፈልግም፣ አሁን ጽንሱ መውረድ አለበት ብያለሁ ብሎ ይናደዳል። አባዬ እኔ በጭራሽ ልጄን መግደል አልፈልግም፣ ልጄን መውለድ ፈልጋለሁ፣ ከወለድኩ በኋላ በአሁን ሕክምናውን አድርጋለሁ እንጂ በጭራሽ አልቀበልም እያላት ነበር። እና አይ በጭራሽ ሊሆን አይችልም፣ በቃ እህቴ እንድትተርፍ ነው እኔም የምፈልገው እያለ ናሁም ማልቀስ ጀመረ። ዳጊም እንደዛው ሁሉም ሰው በጣም ተጨንቆና ስለሷ እጅግ በጣም እያሰቡ ነበር። እየተፈጠረ ያለው ነገር እጅግ ከባድ እንደሆነ በቃ አንድ ነገር ማድረግ ይኖርብናል፣ እህታችን በጭራሽ ልናጣት አይገባም እያለ ነበር። ናሁም ዳጉም እንደዛው አሁን ልጄን ከማጣው ጸኑ ብወርድ ይሻላል፣ ምክንያቱም አሁን እርግጥ አጣት እየሰራ እንደሆነ አውቃለሁ፣ ግን ልጄ ገና አንድ ፍሬ ልጄ ነች እና ከዚህ በኋላ አግብታ ትወልዳለች፣ ሕክምና ማድረግ አለባት መጀመሪያ ስሌኩም ይናገራል። ነገር ግን በጭራሽ ይህንን አልቀበልም በማለት ስታለቅስ ነበር። እኔ አይ በጭራሽ ሕክምናው አሁን አላደርግም፣ ልጄን ከወለድኩ በኋላ ነው ሕክምና ማድረግ እንጂ ልጄን በጭራሽ ማጣት አልፈልግም በማለት እጅግ በጣም እያለቀሰችና ግራ እየተጋባች ነበር። እና ዝናሽ ልታረጋጋት ብትሞክርም ነገር ግን ለቅሶዋን ልታቆመው አልቻለችም። ምክንያቱም እጅግ በጣም ከፍቷትና እጅግ በጣም እያለቀሰች ነበር ብታረጋጋትም፣ ነገር ግን በጭራሽ ምንም ልትሰማት ፈቃደኛ አልነበረም። ሁሉም ሰው እጅግ በጣም ተጨንቋል። ሁሉም ሰው ግን እንደው ናሆሜን እጅግ በጣም ስታስብና ስትጨነቅ ነበር። ማድረግ አሁን ያለብን መጨቃጨቁና መታረቁ ትተን የሚሆነው ማሰብ አለብን። እባካችሁ ለማረጋጋት እንሞክር፣ ስሜቴ አንን ብላ እነሱን ለማረጋጋት ደፋ ቀና እያለችው ነበር። እና ናሆም እጅግ በጣም ተናደው ስለነበረ ብስጭቱን ቤተሰቡ ላይ ለማውጣት እየሞከረ ነበር። ምክንያቱም የሰማ ነገር እጅግ በጣም እኔና አይምሮን ስለጎዳ በጣም ጭንቀት ውስጥ ነው ያለሱ። አሁን ማሰብ ያለብን ሌላ ነገር ሳይሆን ስለ እህት ብቻ ነው። እባክን አሁን ለመረጋጋት ሞክር፣ እህትም ላይ እንዳለችው አታቆም፣ አትለይም። ስለዚህ እባክን አሁን ምን መጥፎ ነገር ለማድረግ እንዳትሞክር እያለችው ስትለምን ነበር። አሁን ግን ስሜታዊ ሆነው ምን ማድረግ እችላለሁ እያለ በጣም ሲበሳጭና ስናደድ ነበር። እሺ አሁን እባክህ ለመረጋጋት ሞክር፣ በቃ አንድ የተፈጠረ ነገር ተፈጥሯል። ዶክተሩም ውሳኔ ላይ ተነጋግራችሁ ድረሱ። መጨቃጨቁና ማልቀስ ወይም መጮ ምንም ጥቅም የለውም። ነገር ግን ተረጋግታችሁ ተነጋገሩና ውሳኔ ላይ ድረሱ። ልጆቱን ደግሞ እንደምንም ብሎ ለማሳመን ይሞክሩ። ልጅ ነች፣ ወደፊት አግብታ መውለድ ትችላለች። ያሁኑ ግን ጽንሱ መቆረጥ አለበት፣ አለዛ ግን ሕክምና ማድረግ አንችልም
ብሎ ይነግራታል። እሷ ግን አሻፈረኝ፣ በጭራሽ ልጄ መግደል አልፈልግም በማለት እምቢ ትለዋለች ማለት ነው። እናም ይህንን ተረጋግተን ማሰብ አለብን እባክዎትንና ለማረጋጋት ሞክሩ እያለችው ነበር። እና የተፈጠረው ነገር እጅግ በጣም ከባድ ቢሆንም እኔ ግን ልጄን በጭራሽ ማጣት አልፈልግም፣ ልጄን መውለድ እፈልጋለሁ ስትል ኢሜል ትናገራለች። እና ናሆሜ እሷን ለማናገር እና ተናግራት ልታሳምናት ብትሞክሩም ነገር ግን እሷ በጭራሽ ለመስማት ፈቃደኛ አይደለችም ማለት ነው። እናም የተፈጠረው ነገር ከባድ እንደሆነ ይገባኛል፣ ግን እባክሽን ወደ ራስሽ ተመለሺ። አንቺ በላይ ቤተሰቦችሽን አስቢ፣ አባትሽን አስቢ። ወንድምሽን እንደዚህ ተጨንቆ እያየሽ ነው። ልጅ ነው፣ ለዛም የተረገመው ምንም አማራጭ የለም። ታውቂያለሽ፣ መቼም ቢሆን ጽንሱን ወልደሽ እንድታሳድጊ እንደመከርኩሽም ታስታውሻለሽ አይደለም? አሁን ላይ ግን ለጤናሽ አደጋ እንደሆነ እያወቅ በጭራሽ ይህንን ልንቀበል አንችልም ብሎ ብለምናቱም አሻፈረኝ፣ ልጄን እወልዳለሁ ብላ እኔ በጭራሽ ይህንን እንደማትቀበል ደጋግማ ስትናገር ነበር። ግን እባክሽ ብሎ እንደምንም ብላ ናሆሜ ያለሽ አማራጭ አንቺ ብቻ ነሽ፣ ስለዚህ እንደምንም ብለሽ አሳምኛት፣ አለዛ ግን እህቴ ነጥቼ እኔ መኖር አልችልም፣ ያለሷ መተንፈስ አልችልም። እህቴ ለእኔ ምን እንደሆነች አታውቂም፣ በደንብ አውቀዋለሁ። ናሆም እባክህ ተረጋጋ፣ እንደዚህ ስሜታዊ የሆነ የምትናገረው ነገር ሁላችን እየጎዳን ነው፣ ስለዚህ ስሜታዊ ከመሆን ራስን ተቆጠብ እያለችው ስትጮህበት ነበር ማለት ነው። ነገር ግን እሱም በጭራሽ መረጋጋት አልቻልኩም፣ እስቲ ያለንበት ሁኔታ አስቢ፣ ምን ቤተሰቦቻችን ምን ውስጥ እንዳለ ምን ውስጥ እንደገባን ተመልከች። ሌላው የዳጊ አባት ሞት ሳያንስ ጭራሹ አሁን እህቴን ለማጣት እየተቃረብኩ ነው። ስለዚህ ይህንን በጭራሽ መቋቋም አልችልም ነው። ይገባኛል፣ እህት ነች የታመመችው፣ ቢሆንም ግን እባክህ ለማረጋጋት እንሞክር። በጩኸትና በለቅሶ ምንም የምንቀይረው ነገር የለም። ስለዚህ ተረጋግተን እናስብ ብሎ አቅፎት እያባበለው ነበር ማለት ነው። አመሰግናለሁ እያለ እያመሰገነው ጭምር እናም በጣም እንደከፋውና እጅግ በጣም እንዳዘነው እየነገረ ነበር። ገኒ የተፈጠረውን እና ካንሰር ልጁ ላይ እንደተገኘችው ሲነግራት እና ይሄ ነገር ምን ማድረግ አለብን ብሎ እያሰቡ ነበር። ሁሉም ሰው እጅግ በጣም ተጨንቆና በየሀሳብ ውስጥ ነበር። እና በቃ ወደ ሐኪም ቤት መተን እናያቸው ስለትላ ነበር። በቃ አሁን ከአያትሽ ጋር አብረን እንመጣለን ስትለው እኔ እመጣለሁ፣ እዛ ጠብቁኝ፣ እዚህ መታችሁ ምንም ነገር አታረጉም እያለችው ነበር ናሆሜ ማለት ነው እያላት ነበር። እና አይ ምንም አታስቡ፣ ሁሉም ሰላም ነው፣ ሁሉም ደህና ነው እያሉት ነበር። እናም ይስማማሉ ማለት ነው። ነገር ግን ናሆም በጭራሽ መረጋጋት አልቻለም። አሁንም ቢሆን ንዴት ላይ ነው ያለ፣ ምክንያቱም እየተናደደ ነበር። እና እባክህ ለመረጋጋት ሞክሩስን ቆይ ምን ተፈጥሮ ነው እያለች እናናየ እየጠየቀችው ነበር። ምንድነው የተፈጠረ እያለችው አይ የተፈጠረው ነገር እንደ አጋጣሚ የኢሜ ልጅ ያሰበ የናሆም እህት ታማ ነው ብላ ነገረችው። እሷ ታማ ነው ስትለው አዎ ታማ ነው እያለችው ነበር። ውይ ተመስገን እና አሁን ደህና ነች ስትላት አዎ አሁን ደህና ነች አታስቢ እያለቻት ነበር ማለት ነው። ጥሩ እንኳንም ደህና ሆነች፣ ደህና መሆኗን ዋና እያለቻት ነበር። እናም ሰላም መሆኗን ትሰማለች ማለት ነው። ቢሆንም አሁን እናንተ ወደ ቤት ሂዱ፣ እኔ እህቴ ጋር ቆያለሁ እያለ ነበር አሁን አይ እኔ ጥያቸው የትም አልሄድም እያለችው ነበር። እናንተን ጥቼ ወደ የትም አልሄድም፣ ከፈለጋችሁ እናንተ መሄድ ትችላላችሁ። አይ እኔ የትም አልሄድም እናንተን ጥቼ እያላቸው ነበር። እና አሁን እኔ ለእናንተ ብዬ ነው እንጂ እዚህ ለእህቴ ብዬ ነው እንጂ በጭራሽ እዚህ መቆየት አልፈልግም ከስ እያለች እናድዳል። ናሁን እባክህ አንዴ ከኔ ጋር መምጣት ትችላለህ? ቆይ ናሁን ምን እየሆንኩ ነው? ለምን አትረጋጋም እያላት ነበር። እና እባክህ ለመረጋጋት ሞክሮ እያደረግኩ ያለው ነገር ምንም ጥሩ ስሜት አይሰጥም። ስለዚህ እባክህ ቆይ ምን ችግሩ ምንድን ነው? አንዴ የተፈጠረ ነገር አንዴ ሆኗል እኮ ስለዚህ ለምንድን እንደዚህ የምትሆነው እያለው ነበር። አይ ምንም አልሆንኩም እያለ ነፍስ ጣራ ነበር። ቢሆንም ግን ጥሩ ስሜት ላይ እንዳልሆንክ እርግጥ ነው፣ ግን እባክህ ለመረጋጋት ሞክሮ እያለችው ነበር። እናም ደህና እንደሆነችም እና እህቴ ምንም ነገር እንድትሆንብኝ አልፈልግም፣ እህቴ አንድ ነገር ከሆነች እኔ መቋቋም አልችልም እያለው ነበር። እናም ዶክተሩ ምንም አይፈጠርም በቅርቡ ሕክምና ትጀምራለች እና ደህና ትሆናለች እያሏት ነበር። እና እህቴ ደህና እንድትሆን ነው እኔ የምፈልገው፣ ሌላ ነገር ምንም አልፈልግም፣ ግን እህቴ ደህና እንድትሆን ብቻ ነው የምፈልገው እያለ እምራ እጅግ በጣም ከፍቷትና እያለቀሰች ነበር ማለት ነው። እንግዲህ እምራ በጣም አዝና እያለቀሰች ነበር። ነገር ግን
ይህ እናቷን እያስታወሰች እንደውም ያሳለፈችው ነገር እያስታወሰች ነበር። እናም እናቷ እንዴት ስታባብላት እንደነበረው አባቷ እንዴት ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምታበረታቱን ኮሜንት፣ ሼር ለምታደርጉኝ ሁላችሁም ከልብ አመሰግናለሁ።